አምላካችንና አባታችን በጌታ በኢየሱስ ክርስቶስ ስም ቃል እንድንማር እኔና ወገኖቼን ድጋሚ በፊት እንድንገናኝ ስለረዳን ስም ይባረክ። ዛሬ እግዚአብሔር አምላክ ሆይ በሚሰሙት ሁሉ ላይ መጽሐፍ እንደሚል መንፈስ ሞላባቸው እንደሚል ዛሬ የቃል መንፈስ ሁለንተናችን እንዲወርስ በጌታ በኢየሱስ ስም በኃይልና በስልጣን መገለጥ እንችል ዘንድ የቃል ፍቺ እንዲበራልን እንድትረዳን ጸልያለሁ። እኔ በምናገረው ባሪያህን በጸጋ መናገር እንድችል እንድትረዳኝ ጸልያለሁ። እግዚአብሔር አምላክ ይህን ቃል እንዲሰሙ በዚህ ቃል እንዲለወጡ የወሰንካቸውን ወደዚህ እግሮቻቸው እንድታፈጥን በኢየሱስ ክርስቶስ ስም በነገሮች ሁሉ እንድትረዳቸው ጸልያለሁ። ቀሪ ጊዜ ሰዓት ባርክልን። አሜን። ጌታ ኢየሱስ ጌታ ነው። እንግዲህ ይህን እድል የሰጠን አምላክ እንድንማር እድልን ሲሰጠን እግዚአብሔር አዋቂ ነው። መማር የሚገባው ሰው እንግዲህ ይማራል። መማር ያልፈለገ ሰው ደግሞ ያልፈዋል ማለት ነው። ስለዚህ ሰዓት አምናለሁ፣ በሰዓት አምናለሁ እና በተሰጠን ሰዓት ውስጥ እግዚአብሔርን ቃል እንማራለን። ባለፈው ስለ መንፈሳዊ ብስለት የሚል ትምህርት ጀምረን ነበረ። በዚህ በመንፈሳዊ ብስለት ውስጥ ያየናቸው አንዳንድ ሀሳቦች ነበሩ። ለማስታወስ ያህል መንፈሳዊ ብስለት ማለት የአንድ ክርስቲያናዊ የተግባርና የባህሪ እድገት እንደሆነ አይተናል። መንፈሳዊ ብስለት ክርስቶስን በባህሪው መምሰል፣ ክርስቶስን በሁለንተናው በአገልግሎቱ፣ በህይወቱ፣ በአልቲቲዩዱ፣ በካራክተሩ፣ በሁሉ ነገር እሱ መምሰል እንጂ የባህሪ ለውጥ ሲባል ብዙ ጊዜ የአንድ እውቀት ክምችት ይመስለዋል። ሰው ዶክተር ስለሆነ የሆነ የቴዎሎጂ ትምህርት ቤት ተመርቆ ስለወጣ በቃ የተለወጠ ሊመስለን ይችላል። እዚሁ ፕላትፎርም ላይ በጣም የእግዚአብሔር ቃል ያውቃል የምትሏቸው ሰዎች ማይገባ ቦታ ላይ ልታገኟቸው ትችላላቸው። አያችሁ፣ ነገሩ የእውቀት ጉዳይ ሳይሆን የባህሪ ለውጥ ከክርስቶስን በመምሰል የሚመጣ የህይወት ለውጥ ነው። ለዚህ ነው ጳውሎስ በድፍረት እኔ ክርስቶስን እንደምመስል እናንተ እኔ ምሰል ያለበት ትልቁና ትልቁ ሐሳብ ይሄ ነው ማለት ነው። ሌላው እንግዲህ ሐዋርያቶቹ የሞቱለት ብዙ ዋጋ የከፈሉበት፣ በተለይ ጳውሎስ በሞቱ እንድመስለው ይላል። የክርስቶስን ትንሣኤ ኃይል እንዳውቅ በስቃዩ ተካፋይ እንደሆን በሞቱ እንድመስል እንኳን እመኛለሁ ይላል። ይሄ እግዚአብሔርን ለመምሰል ያለን የህይወት ጭካኔን ወይም ደግሞ የህይወት ቁርጠኝነትን የሚያሳይ ነው መንፈሳዊ ብስለት። ያለፈውን ለማስታወስ ነው። ይሄ ያመለጣችሁ ካላችሁ ክፍል 1፣ 2፣ 3 በዚህ ቲክቶክ ላይም እንደገና በቃሉ ስማና በፌስቡክ ላይ ቃሉ ስማ ፌስቡክ፣ ቃሉ ስማ ዩቱብ አለኝ። እዛ ላይ ማየት ማዳመጥ ትችላላችሁ። እንግዲህ ሌላው መንፈሳዊ ብስለት እያየን እንደዛ አይተን መጨረሻ ላይ መንፈሳዊ ብስለት ደረጃዎች የሚል አይተን ነበር። የምታስታውሱ ከሆነ የመንፈሳዊ ብስለት ደረጃዎች፣ እያንዳንዱ ሰው መንፈሳዊ ብስለት ደረጃ አለው። ያ መንፈሳዊ ብስለት ደረጃ ሲባል ብዙ ጊዜ ሌላ ነገር አይደለም፣ ክርስቶስን የምንመስልባቸው የህይወታችን የእድገት ደረጃ ለማለት ነው እንጂ መልአክ እንሆናለን ማለት አይደለም። መልአክ ሰው ሊሆን አይችልም፣ አምላክም ሊሆን አይችልም። ለውጥ ነው የሚያመጣው። የለውጣችን የመጨረሻ ግቡ ደግሞ ክርስቶስን መምሰል። ስለዚህ በክርስቶስ መምሰል ሂደት ውስጥ
ያለን እድገትን ነው የሚያሳየው። ይሄ መንፈሳዊ ብስለት አንደኛው መንፈሳዊ ሕፃንነት አለ። በአንደኛ ቆሮንቶስ 3:1 ላይ እንደሚናገረው እንደገና መንፈሳዊ ወጣትነት አለ። በአንደኛ ዮሐንስ ምዕራፍ 2 ቁጥር 13 ላይ እንደሚናገር ሌላውን ደግሞ መንፈሳዊ አባትነት ወይም እናትነት አለ። በአንደኛ ዮሐንስ ምዕራፍ 2:14 ላይ እንግዲህ ይሄ እነኚህ በተለይ የመንፈሳዊ አባትነት ደረጃ የሚባለው እግዚአብሔር ሁሉን የፈጠረ አምላክ እግዚአብሔር ወደምንፈልገው የህይወት ልክ ስንደርስ የሚያሳይ ብስለትን ጥንካሬን የሚያሳይ ነውና በዚህ ውስጥ ያለውን ሐሳብ ስናይ ነበር ባለፈው ጊዜ። ስለዚህ መንፈሳዊ እድገት ልክ እንደ ስጋዊ እድገት ደረጃው ራሱን እድገቱን ጠብቆ የሚሄድ እንጂ ምትሃታዊ አይደለም። እሺ መንፈሳዊ እድገት ደረጃው መንፈሳዊ እድገት ልክ እንደ ተፈጥሯዊ እድገት እንደዛው ነው ደረጃው። ስጋዊ እድገት ሲለካ ለምሳሌ ስጋዊ እድገትን ምሳሌ አድርገን ብንጠቅስ ጨቅላ፣ ሕፃን፣ ልጅ፣ ታዳጊ፣ ወጣት፣ ጎልማሳ፣ አዛውንት እያልን የሰውን ዕድሜ እንደምናስቀምጥ መንፈሳዊ እድገትና ብስለት ውስጥም ጨቅላ፣ ሕፃን፣ ልጅ፣ ታዳጊ፣ ወጣት፣ ጎልማሳ፣ አዛውንት እያልን እንደዚሁ እንደምንሄድ ሁሉ እኛም ዛሬ ባለፈው ሳምንት ጀምረን ያቋረጥነው መጽሐፍ ቅዱስም ስለ መንፈሳዊ እድገት ደረጃዎችን ያስተምረናል እና በተለይ የግሪክ መጽሐፍ ትርጉም ላይ ይህ እድገት በአምስቱ የተለያየ ደረጃዎች እንደሚያስቀምጥ ያለፈውን ሳምንት የጀመርነው ክፍል 1 ላይ ነበረ እና የግሪክ አተረጓጉም እንግዲህ ግሪክ መጽሐፍ ቅዱሳችንን ይሄ ጥሬውን ትርጉም ሲተረጉም ስለ ፍቅር እንኳን ሲያወራ አጋፔ፣ ፊሊያና ኢሮስ እንደገና ደግሞ ስፐርጅን ነው እንደዚህ የሚላለው ተፈጥሮን መውደድ ማለት ነው። አጋፔ ፍጹም እግዚአብሔር የምንወድበት ነው። ፊሊያ የወንድምነት ወይም የቤተሰብ ፍቅር ነው። ኤሮስ ደግሞ የተቃራኒ ጾታ ነው። ደግሞ ተፈጥሮን እያየን የምንወደው አንበሳን፣ እንስሳትን፣ አራዊትን አይተን የምንወዳቸው ፍቅርም እነሱም በ4 ይከፍሉታል ግሪኮች ማለት ነው። እንደዚህ ሁሉ መንፈሳዊ እድገትንም በ5 ይከፍሉታል። ስለዚህ በ5 የሚከፈለው የመንፈሳዊ እድገት የመጀመሪያው የመንፈሳዊ እድገት በመባል የሚታወቀው ቅድም ደረጃዎቹን በ5 እንዳስቀመጥኩላችሁ በተፈጥሮ የሰው ተፈጥሮ 5 ደረጃ ያስቀምጠዋል ብያችሁ ነበር። ስጋዊ እድገትን ስንለካ ጨቅላ፣ ሕፃን፣ ልጅ፣ ታዳጊ፣ ወጣት፣ ጎልማሳ፣ አዛውንት እንደምንል እንደዚህ ሁሉ በመጽሐፍ ቅዱስም በሰዎች መንፈሳዊ እድገት ውስጥ ያለውን እድገት የመጀመሪያው ባለፈው ያየነው ምንድን ነው? ኒፒዮስ በመባል የሚታወቀው የግሪክ ቃል ነው። ኒፒዮስ በሚል የሚጠራው ይሄ ኒፒዮስ ማለት ጨቅላ ማለት ነው። ጨቅላነት ላይ ያለ መንፈሳዊ እድገት ነው። ጨቅላነት ላይ ያለ መንፈሳዊ እድገትን የሚያመለክት ነው። ይህ የግሪክ ቃል ሲሆን ኒፒዮስ የሚለው ትርጉም መንፈሳዊ እድገትን ለመግለጽ የዋለ ነው። ትርጉሙ ጨቅላ ክርስቲያናዊ፣ ገና በብቃት ያልሰለጠነ፣ ጠንካራ አእምሮ ላይ ያልደረሰ ክርስቲያንን ለመግለጽ ነው ኒፒዮስ በማለት የሚጠሩት ማለት ነው። እንግዲህ ኒፒዮስ ደረጃው ላይ የመጀመሪያ ደረጃ ላይ የሚቀመጥ ሕፃንነት የተጠቀሰበት በመጽሐፍ ቅዱሳችን ክፍሎች ውስጥ ብዙ ጥቅሶች እንዳሉ ያለፈ ሳምንት ለመናገር ሞክሬያለሁ። እንዲህ ጥቅሶችን ላንብብላችሁ። የመጀመሪያው ኤፌሶን 4:14 ላይ ከእንግዲህ በማዕበል ወደፊትና ወደኋላ እየተነዳን በልዩ ልዩ ትምህርት ንፋስ በሰዎች ረቂቅ ተንኮል ማታለል ወዲህና ወዲያ እየተንገላታን ሕፃናት አንሆንም ይላል። ሕፃናት መሆን አያስፈልገንም ይላል። ስለዚህ ሕፃናት መሆን የተጠላ ሕፃንነት ምን ማለት ነው? ልጅነት ሕፃንን መጥላት ሳይሆን ባህሪውን ነው ማውራት ያስኩት። ለዚህ ነው በአንደኛ ቆሮንቶስ 14:20 ላይም ሲናገር ወንድሞች ሆይ በአስተሳሰባችሁ ሕፃናት አትሆኑ፣ ለክፋት ነገር ግን ሕፃናት ሁኑ እንጂ በአስተሳሰባችሁ ጎልማሳ ሁኑ ይላል። ሕፃናት አትሆኑ። ስለዚህ ጎልማሳ ሁኑ። የአስተሳሰብ ሕፃንነትን ነው እንጂ ሕፃንነት ደስ የሚል ባህሪ ነው።
ደስ የሚል ባህሪ ነውና በዚህ መሰረት ማናችንም ብንሆን ከዚህ ከህፃንነት ባህሪ ልንላቀቅ የምንችለው ሁሉ ጊዜ እየበሰልን ስንሄድ ነው። በአስተሳሰባችን እየበሰልን ስንሄድ በአስተሳሰባቸው ህፃናት አትሁኑ የሚልበት መነሻ ሀሳብ ያንን ነው። ሌላ ቦታ ላይ ደግሞ ገላትያ 4:1-3 ስንመለከት የተጠላው ይሄ ኒፒዮስ የተባለው ህፃንነት ወራሹ ህፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም፣ አባቱ እስከወሰነለት ጊዜ ድረስ በጠባቆች በሞግዚቶች ስር ይቀመጣል። የሰው እጅ ጠባቂ ማለት ነው። አንዳንድ ሰዎች ያለ አገልጋይ መተንፈስ ማይችሉ አሉ። ልክ ኦክሲጂን ሲነቀልባቸው መኖር እንደማይችሉ ትንቢት ካልተነገረላቸው ካልተጸለየላቸው ወይም ደግሞ የሆነ አገልጋይ የሆነ ነገር ካላላቸው ራሱ እግዚአብሔር መኖሩ ቤታቸው ራሱ እግዚአብሔር ጸሎታቸው ስፍራ እግዚአብሔር መኖሩ መንፈስ ቅዱስ ቤታቸው ውስጥ እንዳለ አይሰማቸውም። እግዚአብሔር እንዳለ የሚሰማቸው የሆነ አገልጋይ እንዲህ ያደርግልሻል፣ ትባረካለች፣ ትጠረምሳለህ የሆነ ነገር ሲለው በቃ እሱ ተንፈስ ሲል እግዚአብሔር ያለ ይመስለዋል። እንደዛ አይደለም። ይሄ ኒፒዮስ መንፈስ ነው፣ ጮሆ መውጣት የሚገባው መንፈስ ማለት። አገልጋዮች ያስፈልጉናል። ለምሳሌ ስንታመም ነው ሆስፒታል ስንሄድ ነርስና ዶክተር የሚያስፈልገው። ጤነኛ ከሆንን ግን ለምን ያስፈልገናል? ስለዚህ ሙሉ ጤነኞች ከሆንን ምንም ረዳት አያስፈልገንም። የሚያስፈልገን ነገር ቢኖር እኛ ራሳችንን ችለን መብላት፣ መጠጣት፣ መጸለይ፣ ማገልገል ከቻለን አገልጋዮች ያስፈልጉናል በደንብ። ቤተክርስቲያንን አምስቱን የቤተክርስቲያን ስጦታ እግዚአብሔር ሲሰጥ ነቢያት፣ መጋቢያን፣ አስተማሪያን ሲባል እኛን ለመርዳት ለመደገፍ እንጂ የነሱ ጥገኞች የሆነ እንድንቀር አይደለም። እንደዚህ አድርጎ የሚወዱ አገልጋዮች አሉ። ከቸርቻቸው እንኳን ሌላ ቸርች ሄደው ምዕመኑ እንዳያመልክባቸው ዳድ የሚባሉ ሰዎች ማለት ነው። ከነሱ በስተቀር ሌላ ሰውን መስማት ማዳመጥ እንዳይችሉ የተሰራባቸው ምዕመኖች የምታውቁት ሌላ ቦታ ላይ ምቾት ያጣሉ። እንደዚህ እግዚአብሔር ቃል ባለበት ቦታ ላይ መስማት አይችሉም። ስለዚህ እነኚህ ከሞግዚት በታች የሆኑ ሰዎች ሁልጊዜ እግዚአብሔር ያዘጋጀላቸውን ሀብት እንኳን ቢኖር ህፃንነት ወራታቸውን ስላልጨረሱ ከባሪያ የተለዩ እንዳይደለ መጽሐፍ ቅዱስ ይናገራል። ባሪያ አይወርስም፣ ህፃንም ስትሆን አትወርስም ነው ባጭሩ። አባቱ የቀጠረለት ቀን የሚያበቃው ህፃንነቱ ሲሻር ብቻ ነው። ለዚህ ነው መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 3:1-4 ጳውሎስ ሲናገር ወንድሞች ሆይ በክርስቶስ ገና ህፃናት እንደሆናችሁ እንደ ሥጋውያን እንጂ እንደ መንፈሳዊ ልጅ ልናገራችሁ አልቻልኩም። ስለዚህ ምን አደረግኳችሁ አለ? ወተትን ጋትኳችሁ ይላል። ከጊዜው የተነሳ ይላል ዕብራውያን 12 ላይ ደግሞ ሄደን ምዕራፍ 5:12 ጀምረ ስናነብ እስከ መጨረሻው ስናነበው ከጊዜው የተነሳ አስተማሪ መሆን ሲገባችሁ አሁንም እንደተወለደ አሁን እንደ መጀመሪያ ትምህርት የሚያስፈልጋቸው ጠንካራ ምግብ መብላት አትችሉም። የጽድቅን ቃል መሸከም አትችሉም። ኬክ ነው የምትፈልጉት፣ ወተት ነው የምትፈልጉት። እና እነኚህ ህፃናቶች ከወተት ዓለም ከጥጦ ዓለም ያልወጡ ሰዎች መንፈሳዊ ዓለም ውስጥ ያለውን ዕውቀት መገለጥ፣ መረዳት፣ ማወቅ አይችሉም። ሟርት ሆኖ አይደለም የምናገረው፣ ትክክለኛ ስለሆነ ነው። ስለዚህ በተቻለን መጠን እግዚአብሔር በሰጠን ዕድሜና ጊዜ ከዚህ ከህፃንነት ከኒፒዮስ ባህሪና ልምምዶች ፈጥነን ልንላቀቅ ይገባል። በጣም አደገኛ ባህሪ እነ ጳውሎስን ያስቸገረን ብዙ አገልጋዮችን ተስፋ የሚያስቆርጥ አያችሁ። አንዳንድ ጊዜ ያላደገ አገልጋይም ካገኛችሁ እንደዛው ጉባኤውም ህፃን ሆኖ ነው የሚቀረው። በህይወቱ በኑሮ በአገልግሎቱ ለውጥ የሌለው በመዝሙርና በግርግር ብቻ የሚሰበከው ስብከት 15 ደቂቃ ማትሞላም። አብዛኛውን በዝማሬ በምናምን በዲኮሬሽን በጭፈራ በምስክርነት በምናምን ይሞላና መጽሐፍ ቅዱሳችን ሳይከፈት የሰዎችን ታሪክና ትረካ ሰምተን የምንሄድ ከሆነ ህፃንነት ነው ወገኖች። ህፃንነቱም ያበቃው የእግዚአብሔር ቃል ስትመግቡት ነው። እንግዲህ አሁን እንደተወለደ ህፃን ተንኮል የሌለበትን የቃል ወተት ተመኙ ይላል። ስለዚህ በኒፒዮስ እድገት ደረጃ ላይ ያሉ አማኞች ከዓለም ያመለጡ አይደሉም። ከስጋ ፍቃድ ያመለጡ አይደሉም። አስተሳሰባቸው ብስሎች አይደሉም። ገና አለየላቸው። ብትነኳቸው ከመደባደብ አይመለሱ። ስለዚህ ዛሬም
ራሳችንን እንድንፈትን ነው ይሄ ትምህርት እንድትማሩ የተፈለገው። ለምን እነኚህ የኒፒዮስ ባህሪ ያላቸው ሌሎችን ማስተማር፣ መምከር፣ ብርሃን መሆን፣ ጨው መሆን፣ መገለጥ አይችሉም። ኒፒዮሶች ማስተማር አይችሉም። የእግዚአብሔርን ቃል በትክክለኛ ማስተማር አይችሉም። በመሰለኝና በደሳለኝ ነው የሚያስተምሩት። መምከር አይችሉም። መቼ ራሳቸው ተመከሩ? ብርሃን መሆን አይችሉም። ይሄ ብርሃን ጨው የሚባለው ቃል ባይ ዲፎልት ነው ወገኖች። ትሆናለህ አይደለም፣ ባይ ዲፎልት ሆናቸዋል ነው። አለቀ። ብርሃንነት የመሆን ጉዳይ ነው። በክርስቶስ ዳግም ስንወለድ ጨው ነው የሆን ነው። በቃ ጨውነቱን ብቻ ነው ይዞ በቀጠለ። ለበለዚያ ድንጋይ ነው ብለው ይጥሉታል ይላል። ብርሃንም ብርሃን ነው። ሌላ ባህሪ ብርሃን ሌላ የሚመስል ነገር መሆን አይችልም። ደብዛዛ መሆን ወይ ሌላ ከለር ማምጣት ብርሃን ሆኖ ነው መኖር የሚችል። ላይክ ክርስቲያንም እንደዚሁ ብርሃን ከሆነን ብርሃን ነው። ጨው ከሆነን ጨው፣ ባይ ዲፎልት ጨው ነን፣ ባይ ዲፎልት ብርሃን ነን። አለቀ። ልክ ስለ መዳናችን እርግጠኛ እንደምንሆን ብርሃንነትን ነው። ይሄ ሕፃንነት ባህሪ የሚታይባቸው አንድ ቀን ብርሃን ናቸው፣ ሌላ ቀን ጨለማ ናቸው። አንድ ቀን ጨው ናቸው፣ ሌላ ቀን ድንጋይ ናቸው። ስለዚህ ከእንደዚህ ጨውን እኮ ምን ተብለዋል? ጨውነቱን የሚተው ከሆነ ድንጋይ ነው ብለው ይጥሉሃል አይደል የተባለው። ስለዚህ እነኛ አማኞች እነኛ የኒፒዮስ የሕፃንነት ጨቅላ ሕፃንነት ባህሪ የሚዋጋቸው ሰዎች አለመብሰላቸው በንግግራቸው ታውቃቸዋላችሁ፣ በአስተሳሰባቸው ታውቃቸዋላችሁ። በቀላሉ የሚወሰዱ ናቸው። በቀላሉ ማንም ምንም እነሱን ሊመልሳቸው አይችልም። ከሄዱ ብዙ ረጅም መንገድ ከሄዱ በኋላ ነው የሚነቁት። ስለዚህ ወገኖቼ የንግግር የአስተሳሰብ የድርጊት ብስለት ከሌለን ሕፃኖች ነን፣ ኒፒዮሶች ነን ማለት ነው። ይሄ ያለፈው ጊዜ የተማርነውን ይሄን ይመስላል። ሁለተኛው ዛሬ የምናየው ለሌሎች ሼር አድርጉት ብትችሉ። የምታዳምጡኝ ሰዎች ስራ እየሰራችሁን እየሰበኩኝ እናንተ ብትሰሩ መልካም። ለምን የቲክቶክን ህግ ታውቁታላችሁ። ስለዚህ ዋርኒንግ ይጽፋል አንዳንድ ነገር እያለኝ ነውና ዝም ብሎ መስበክ የለምና ጌታ ይባርካችሁ። ሁለተኛው ፓይደን በመባል ነው የሚታወቀው። ፓይደን ይባላል። ይሄ ፓይደን ማለት ገና ልጅነት ላይ ያለ መንፈሳዊ እድገት ማለት ነው። ፓይደን ሁለተኛው ከኒፒዮስ የተለየው ያኛው ጨቅላ ሕፃንነት ነው። ይሄ ደግሞ ትንሽ በሰል ብሎ ከፍ ያለ ልጅነት፣ የሚያምር ሰው ሁሉ ሲያገኘው ጉንጩን የሚስሙት ሲያምር እድገቱ የሚታይለት ፓይደን መንፈሳዊ እድገት ላይ ያለ በተፈጥሮ በስጋው ከ2 ዓመት እስከ 12 ዓመት ዕድሜ ያላቸው ናቸው። የሚያምሩ ዕድሜ ላይ ናቸው። ትምህርት ቤትም ወስዳችሁ አስቀምጣችሁ እንኳን ተምረው ሊመጡ ውለው ሊመጡ የሚችሉበት ዕድሜ ላይ ነው ያሉት ፓይደኖች። ይሄ ከብስለት ንግግር ወላጆቻቸውን ይለያሉ፣ አካባቢያቸውን ይለያሉ፣ በጣም ይግባባሉ፣ ያስቃሉ፣ አፋቸው ይጣፍጣል። ብዙ እንደዚህ በተለይ የህፃናት እንትኖች ቴሌቪዥን ጣቢያዎች ብታዩ ንግግራቸው ጭምር ይጣፍጣል። ጨዋታቸው፣ የሚያቀርቡት ሀሳብ እንደ ትልቅ ሰው አክት ሲያደርጉ ይሄ ፓይደን ዕድሜ ላይ ያሉ ልጆች በጣም ደስ የሚልበት ዕድሜ የሚያምር ሕፃንነት ተፈጥሮ ያለው ነው እና ዕድሜያቸው ላይ የሚገኘው ልጅነት በዚህ ከ2 ዓመት እስከ 12 ዓመት ባለው ዕድሜ ላይ ቤታችሁ ባሉ ልጆች ራሱ ቴስት ማድረግ ይቻላል ፓይደን መሆናቸው። አንደኛ ገና የራሱን ፍቃድ ለማወቅ እየጣረ ያለ ነው። የራሱን ፍቃድ ለማወቅ እየጣረ ያለ ሰው ነው እና እሺ ሲሉት እሺ፣ እምቢ ሲሉት የማልቀስ ወይም ደግሞ ተው ሲሉት የማልቀስ፣ እሺ ሲሉት የመለመን፣ እንደዚህ አይነት ባህሪያቶች የሚታይበት የራሱን ትክክለኛ ባህሪውን የሚለይበት ዕድሜ ደረጃ ነው። ሌላው የራሱን ፍቃድ የመሰለውን ያደርጋል። ለምሳሌ በዚህ ዕድሜ ላይ የሰውን ወስዶ የኔ ነው የማለት ባህሪ ይታይባቸዋል። እምቢ ይላሉ።
አልሄድም፣ አልበላም፣ እምቢ ተው ሲሉት ያንን የመወሰን የራሱን ፈቃድ ለመወሰን ጥረት ሲያደርግ አንዳንዴ ሲቃወማችሁ አንዳንዴ አባብላችሁ እንዲበላ ስታደርጉት ያለበት ትግል የተሞላበት እድሜ ላይ ነው እና ራሱ ፈቃዱን ለማድረግ ለመወሰን ያለበት እድሜ ክልል ላይ ያለ ነው ይሄ ፓይደን እድሜ። ሌላው አባትና እናቱን ጠንቅቆ ወደ ማወቅ ደረጃ የሚደርስ ነው። እናቱን ቤተሰቡን በደንብ ያውቃል። የአባቱን ድምፅ ያውቃል፣ እናቱን ድምፅ ያውቃል፣ የአባቱን ጠረን ያውቃል፣ የእናቱን ጠረን ያውቃል፣ የአካባቢውን ያውቃል፣ ወንድሞቹን ያውቃል፣ እህቶችን ያውቃል። በእንደዚህ አይነት ብስለቱ ስላለ ለውጡ ይታያል ለውጡ እና የሚገርም እኮ ነው። ስለዚህ በዚህ ለውጥ ውስጥ በጣም ልጆችን አይታችሁ ከሆነ ከእናታቸው ጋር ከአባታቸው ጋር፣ ሴት ከሆነች ከአባቷ ጋር፣ ወንድ ከሆነ ደግሞ ከእናቱ ጋር እንደዚህ የመጣበቅ አብሮ ማሳለፍ አብሮ መሆን የሚታይ ነገር አላቸው። የሚገርም እኮ ነው እና ከዚህ የተነሳ ሁል ጊዜ ህይወታቸው ውሏቸው ሁሉ ከቤተሰብ ጋር የተቆራኘ ልምምድ ነው የምታዩባቸው። ስለዚህ ለምን ቤተሰቦቻቸውን በጣም ለይተው ያውቃሉ። እንኳን አይደለም እንስሳትን በደንብ ያውቃል። እና በዚህ እድሜ ደረጃ ላይ ያሉ ሰዎች ዛሬ ወደ መንፈሳዊ እንኳን ብናመጣው የሚጠቅማቸውንና የሚጎዳቸውን አገልጋዮች ያውቃሉ ማለት ነው። ጥሩ እድገት ላይ በእግዚአብሔር ቃል በጸሎት በመንፈሳዊ ነገሩ እያደገ ሄድና የሚጠቅመውን ነገሮች የመለየት ደረጃ ላይ የሚደርስበት እድሜ ነው። ሌላው ከሰዎችና ከአካባቢው ጋር በተሻለ መልኩ መላመድ ውስጥ ይገባል። ይሄ ከ2 ዓመት እስከ 12 ፓይደን ባህሪው ለምሳሌ የሰፈር ልጆች ካለው ጓደኛ ይፈልጋል፣ ለማነጋገር ይቀርባል፣ ለመጫወት ይናፍቃል። ቤት ውስጥ ከሚቀመጥ ይልቅ እደጅ መውጣትን ይፈልጋል፣ እደጅ ማሳለፍን ይፈልጋል እና እንደዚህ ከአካባቢው ጋር ለመግባባት አካባቢውን ለማወቅ ይሄ በተለይ 12 ዓመት ዕድሜ ስለሆነ ትዝ ይላችኋል። በ12 ዓመቱ ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ነበር ሄደው እና እዛ ቤተ መቅደስ ውስጥ ሄዶ የእግዚአብሔርን ቃል ከፈሪሳውያኖች ጋር ሆኖ ሲያዳምጥ ነበርና ከዚህ የተነሳ በስነ ስርዓት ሲማር ነበረ እና በኋላ ቤተሰቡ ከነሱ ከዮሴፍና ከማርያም አጠገብ መለየቱን ሳያውቁ ረጅም ኪሎ ሜትር ከሄዱ በኋላ ነው መለስ ብለው ሲያዩት አጠገባቸው የለም። እንደዚህ አይነት እድሜ ላይ ያሉ ልጆች የሆነ አዲስ ነገር ለመላመድ ለመፈለግ ለማወቅ የሆነ ጥያቄ ያበዛሉ። ቢጠይቋችሁ እግዚአብሔር ማን ነው ማን የወለደው ሁሉ ሊላችሁ ይችላል። ከባባድ ጥያቄ ጠይቋቸዋል። እናንተ ማትመልሱትን ጥያቄ ይጠይቃሉ። በተለይ በሰንበት ክላስ ውስጥ የሚማሩ ከሆነ ሁልጊዜ የኔ ልጅ በዛ እድሜ ውስጥ ነች ያለችው 1ኛዋ 3ኛዋና አንዳንዴ በጣም ትጠይቀኛለች በጣም እና እኔ ለምን መምህርሽን አትጠይቅም ስላት እንዴ ቤተሰብ ያስረዳችሁ እኮ ተብሏል እያለችኝ እንደዛ በቃ ቻሌንጅ ታደርገ መጠየቅ ይወዳሉ። የሆነ ነገር ለማድረግ ይወዳሉ። እኔ እኮ ወደፊት መሆን የምፈልገው በቃ እኔ እንዳንተ የተቀባ ፓስተር መሆን ነው ፈልገው ትለኛለች። ስለዚህ በጣም እንዲህ ሲሰበክ ቃል ቁጭ ብላ ስትሰማ ያ ጥሩ የሰበከው ዛሬ የሰበከው አገልጋይ ደስ ይላል ትላለች። እና እንደዚህ ቶሎ መንፈሳዊ ነገርን ለመልመድ ለማወቅ አካባቢያቸውን ለመልመድ በአካባቢያቸው ጋር ማህበረሰብ ጋር ግንኙነት ለመሆን የሚፈጥሩበት ነገራቸው የፓይደን እድገት ደረጃ ላይ ነው። ሌላው እነኚህ በፓይደን እድሜ መጽሐፍ ቅዱስ የጠቀሳቸው በአንደኛ ዮሐንስ ምዕራፍ 2:12 ላይ ልጆች ኃጢአታችሁ ስለ ስሙ ተሰረዩላችኋልና ጽፍላችኋለሁ የተባሉ ናቸው። በአንደኛ ዮሐንስ ምዕራፍ 2:12 በዚህም የእድገት ደረጃ ላይ የሚገኙ ከ2 ዓመት እስከ 12 እድሜ ላይ ያሉ ታዳጊዎች ከደረሰባቸው ብስለታቸውን እየበሰሉ 12 ዓመት ሁሉ ሲደርሱ እንደዚሁ በዚህ እድሜ ደረጃ ያሉ አማኞችም የእግዚአብሔርን ፍቃድ ማወቅ፣ ባህሪውን ማወቅ፣ ዓላማውን ማወቅ፣ ስራውን ማወቅ፣ መረዳት የሚጀምሩበት ጊዜ ነው። በፓይደን መንፈሳዊ እድገት ደረጃ ላይ ያሉ ቅዱሳኖች ወይም ደግሞ አማኞች ከተፈጥሮ ወደ መንፈሳዊ ያመጣውላችሁና በዚህ እድሜ ያሉ ሰዎች በእግዚአብሔር ቤት ውስጥ ሲኖሩ በቤተ ክርስቲያን ውስጥ ባለው
ህብረት ውስጥ በቤተ ክርስቲያን ባላቸው መንፈሳዊ ልምምዶች ቆይታዎች ሲኖሩ የእግዚአብሔርን ፍቃድ፣ የእግዚአብሔርን ባህሪ፣ የእግዚአብሔርን ዓላማ፣ የእግዚአብሔርን ስራ፣ የእግዚአብሔርን ነገር ለመረዳት የሚጓጉበት የሚጀምሩበት ሰዓት ነው። በተጨማሪ በቤተ ክርስቲያን ውስጥ መሰጠት፣ ህብረት ማድረግ፣ ጸሎት መጸለይ፣ ጸሎት መካፈል፣ ቃል መፈለግ፣ አገልግሎት ውስጥ መግባት በተሻለ መንገድ የሚጀምሩበት ዕድሜ ክልል ላይ ነው ይሄ ፓይደን መንፈሳዊ እድገት ላይ ያለው አማኞች። ስለዚህ ይሄንን ነው የሚያሳየው። እንግዲህ ከመጀመሪያው ከጨቅላ ህፃንነት የተሻለ የዕድሜ ደረጃ እንደሆነ ያሳየናል ማለት ነው። ኢየሱስ ጌታ ነው። እንግዲህ በእውነት ይህንን ትምህርት እየሰማችሁ እንደሆነ አላውቅም። በተሰሙት ግን የተሻለ ነው ብዬ ተስፋ አደርጋለሁ። ጌታ ኢየሱስ የተባረከ ይሁን። ሶስተኛ መንፈሳዊ እድገት፣ የሶስተኛው የመንፈሳዊ እድገት ደረጃን ስንመለከት ሂዎስ በመባል የሚታወቅ መንፈሳዊ እድገት። ሂዎስ ማለት ወጣትነት ላይ የደረሰ መንፈሳዊ እድገት ማለት ነው። ከመጀመሪያው ልጅነት እድሜ አሁን ደግሞ በእድሜው ከፍ ያለ ወጣትነት ከ22 እስከ 30 ይሄ ወጣት የሚባለው እድሜ ላይ የደረሰ ወጣት። ይሄ 30 በጣም ዓለምን፣ ሰይጣንም፣ ቤተክርስቲያንም ባለፈው ስለ ሶስተኛ ደረጃ ብዬ እንደተናገርኳቸው ያለፈው ሳምንት ይሄ እድሜ የወጣት እድሜ ነው። የወጣቶች እድሜ ነው። ወጣትነት ግልገል የሚባሉበት እድሜ፣ ጠቦት አለ፣ ግልገል አለ፣ በግ አለ። ይሄ በጣም ፈጣን የሆነ እድሜ ነው ሂዎስ። በዚህ ደረጃ የሚገኙ አማኞች የመንፈስ ቅዱስን ድምፅ ጠንቅቀው የሚሰሙበት ደረጃ ነው። በጣም መንፈሳዊ ነገር እንግዲህ ቅድምም እንደነገርኳችሁ እነኛ በሂዎስ በኒፒዮስ ይቅርታ በፓይደን እድሜ ላይ ያሉ እንኳን የእግዚአብሔርን ፍቃድ ለመለየት ዓላማውን ለመለየት ስራውን ለመለየት መረዳት የሚጀምሩበት እድሜ ነው እንዳልኳችሁ። ይሄ እድሜ በስሎ እንደዛው መሰረቱን ይዞ አድጎ 22 እና 30 ዓመት እድሜ ውስጥ ሲኖር በወጣትነት እድሜ ብስለት ላይ ሲኖር አደገኛ አማኞች ይሆናሉ ማለት ነው። በጣም የሚገርም ለውጥ የሚታይባቸው ናቸው። በጣም የእግዚአብሔርን ድምፅ ለመስማት የሚዘጋጁበት ነው። ኢየሱስ ክርስቶስን ለማገልገል የሚጀምሩበት እድሜ ነው። ወንጌል ለመመስከር እስከ ሞት ድረስ ራሳቸውን አሳልፈው ለመስጠት ስለ ወንጌል ቅናት የሚገባባቸው እድሜ ደረጃ ላይ ያሉ ናቸው ወገኖች። ሂዎሶች ወጣትነት የደረሰ ብስለትን አመልካች ሲሆን፣ በተመሳሳይ በዚህ የእድሜ ደረጃ ላይ ያሉ አማኞች ለጌታ ወንጌል ብለው መስዋዕትን የሚከፍሉ ናቸው። ብዙዎችን ተመልከቱ። መጽሐፍ ቅዱስ ላይ የተጠቀሱ እነ ጢሞቴዎስን ተመልከቱ፣ እነ ዮሴፍን፣ እነ ዳዊትን፣ ሌሎችንም ደግሞ ሐዋርያቶችን ስንመለከት በጣም ብዙዎቹ በጣም በወጣትነታቸው እድሜ ስለ ጌታ ስለ ኢየሱስ ክርስቶስ መስዋዕት የሆኑ በአደባባይ ስቲል እንኳን አሁን ወንጌል የሚሰሩትንም ብትመለከቱ በገጠር በከተማ በሚሽነሪነት ሪሞት ኤሪያ ውስጥ ወጥተው ወንጌልን የሚሰሩት እኔ እንኳን ማውቃቸው በእድሜ እኔ ራሴ ጊዜን የሰጠሁበት እድሜ 20 ምናምን አካባቢ ላይ ሙሉ ጊዜ አገልጋይ የሆንኩት በ20 ዓመቴ ምናምን ማለት ነው። እና ለዛውም ሶማሌ ክልል ውስጥ በኦሮሚያ እና በሶማሌ ክልል ጅጅጋ ክልል ሆኖ ቦምባስ የሚባል ግዛት ውስጥ ለ1 ዓመት ቁጭ ብዬ ቸርች ፕላንት አድርጌ እዛ ከተማ ላይ ምንም ሙስሊሞችና በቃ በተለያየ ምክንያት የፍተሻ ቦታ ስለሆነ መስጊድና ማርያም እየተሰራች ነች ያለችው። እዛ ከተማ ላይ በጣም ሪሞት ቸርች የሌለበት ሰው በቃ በጣም የሚያስፈራበት ቦታ ላይ ከመንግስት ስራ ወጥቼ ለዛውም በጣም ትኩስ ወጣት በነበርኩበት ሰዓት ውስጥ ብዙ ጊዜ እግዚአብሔር ይናገረኝ ነበረ። በብዙ መልእክት፣ በብዙ መገለጦች፣ በብዙ በመጡ አገልጋዮችም እኔም ራሴ በህልሜም በውኔም ይናገረኝ ነበረ እና ለቤተ ክርስቲያን ማመልከቻ አስገብቼ ነበረ። ያን ጊዜ የነበረው መንፈሳዊ አባቴ ወንጌላዊ ነውና ይኸው እንደዚህ ብላ አስገብተሃል፣ ስለዚህ በዛ መሰረት አሁን ማገልገል አለብህ አለኝ። ከዛ ቤተ ክርስቲያን ሽማግሌዎች መጡ። እንዲህ በምትልበት ቦታ በኢትዮጵያ ሙሉ ወንጌል አንድ ሚሽነሪ ለመላክ ኮታ አግኝተናልና እንደዚህ ቦምባስ የሚባል ከተማ ላይ መሄድ አለብህ። እንግዲህ ገና አዲስ ሙሽራ ነኝ፣ ወሬ ነው።
እንደገና ደግሞ ገና ድምፁን እየሰማሁበት ያለበት በጣም ብዙ እንደዚህ ብስለት እንዲህ ጥንካሬ ድፍረት የሌለኝ እድሜ ነኝ። ገና እንትን ምልበት ሰዓት ነው። ግን ጌታ በብዙ እርዳታ እናቶች እህቶች ሰብስበው እየጸለዩልኝ አዳር ጸሎት ሁሉ ተደርጎ ለእኔ እየተጸለየ ትንቢት እየተነገረ እዛ ከተማ ላይ ወጣሁ። ለአንድ ዓመት ቁጭ አልኩ። የሚገርማችሁ ነገር ከአንድ ዓመት በኋላ 1 ዓመቱ ሙሉ የሰራሁት እዛ ከተማ ላይ ምንድን ነው? አንዳንዴ ወጣትነት በጣም ደስ ይላል። እዛ ከተማ ላይ ለአንድ ሳምንት በር ዘግቼ መጸለይ ጀመርኩ። ጌታ ሆይ ይችን ከተማ አሳልፈ ስጠኝ እያልኩ ጸለይኩ። ማን እንደሚመራኝ አላውቅም። ቀጥሎ እንደዚህ አድርግ የሚለኝ ነገር እሰማለሁ። ድሮም የጸጋ ስጦታ አገልግሎት ውስጥ ፋይሮስ ነበር ማገለግለው እና የቤተክርስቲያን መሪም ሆኛለሁ። መድረክም ሰብክ ነበረ። ከዛ ውጪ እንደዚህ አይነት ኃላፊነት ወስዶ ዋጋ የሚያስከፍል ቦታ ላይ ለመሄድ እንደዛም አይነት ሰው ነኝ ብዬ አስቤ ማለት እዛው ቸርች ውስጥ አገልጋይ ያደርጉኛል ብዬ ነበር ያስቡት። ከዛ ስጸልይ እዛ ከተማ ላይ ስጸልይ እግዚአብሔር መንፈስ በህልም አሳየኝ። ምንድነው ያየሁትን? እዛ ከተማ ገብቼ እየጸለይኩ እያለ አንድ ራሰ በረሃ ጥቁር ህንድ የሚመስል ጥቁሮች ህንዶች አሉ እና ፀጉሩ ሉጫ የሆነ ራሰ በረሃ ካንተ በላይ አምላክ የለም ካንተ በላይ ብዬ በዛ በከተማው አስፓልት ላይ በህልሜ ነው እየሰበኩ ሳለ ከፊት ለፊቴ ይመጣና አንተ ዝም በል ይለኛል። ለምን ነው ዝም ብለው? ይሄ ከተማ የኛ ነው አለኝ። ይሄ ከተማ የኛ ነው ከፈለክ ካላመንክ አለኝና በስተቀኝ በኩል ብርቱካናማ ማን ነው ይሄ ወይን ጠጅ አይነት ባንዲራ አሳየኝ። ይሄ የብረት መንግስት ይባላል አለ። በስተግራ በኩል ደግሞ ብርቱካናማ መንግስት ባንዲራ አሳየኝ። ይሄ ደግሞ የእሳት መንግስት ይባላል አለ። በህልሜ እኮ ነው የምሰማው። ጌታ ይመጣል። ሚውት አድርግልኝ እና እዚህ ያለ ነው የብረት መንግስትና የእሳት መንግስት ነውና አንተ በዚህ ምን አለ አለኝ። እኔማ እዚህ ከተማ ወንጌል ልሰብክ ነው የመጣሁት ብዬ የጀመርኩትን መዝሙር እቀጥላለሁ። በህልሜ ውስጥ ነው ከአንተ በላይ አምላክ የለም ስል ሰው ወደኋላ እንደሚወድቅ በዚህ በቅሉ በጭንቅላቱ ቅል ከአጠገቤ ይፈጠፈጥና ይወድቃል ማለት። እግዚአብሔር ሆይ ስባነን በቃ ለካ ህልም ውስጥ ነኝ ያለሁት። ዋው ጌታ ሆይ አልኩኝ፣ ስም ይባረክ። የዚህን ከተማ አለቃ መንፈስ ለካ በስተቀኝ በኩል ያለኝ መስጊድ ነው ያለው፣ በስተግራ በኩል እሳት ያላት ደግሞ ገና የማርያም ቤተክርስቲያን እየተሰራ ነው ያለው። ለካ እዚህ ያለነው እኛና እነሱ ነን እንጂ አንተ እዚህ እድል ፈንታ የለህም። ደግሞ እንዳለው ምንም እንደዚህ አይነት ወንጌል የሚባል ነገር የለም ማለት ነው። ከዛ እግዚአብሔር አምላክ ያንን ልቤን ድፍረት ሞላው ማለት ነው። በቃ ጌታ እዚህን ከተማ ያለውን አለቃ መንፈስ ጥሎልኛል ብዬ ለምን እንደምመሰክርላቸው አላውቅም። እና እንትን አለኝ ወደ ጅጅጋ መስመር የሚባል አለ። ምናልባት ወደዛ ሄዳችሁ ሰዎች ካወቃችሁ የሶማሌ ክልል በዛ ዎኪንግ ቴፕ ነበረችኝ። እቺ ስትሄድ ካሴ ጨምራችሁ እሷን እያያዝኩኝ የጉዞ ጸሎት አለኝ እና የጉዞ ጸሎት እየጸለይኩኝ ጌታ ሆይ የረገጣችሁትን ምድር አውርሳችኋለሁ ብለሃልና እባክህ ጌታ ይህንን ምድር አውርሰኝ እያልኩ እየጸለይኩ ወክ አደርጋለሁ። ከዛ ወደ ጉርስም ይባላል ወደዛም ሄደ። ከዛ ወደ ሐረር አቅጣጫ አለ። እንደዚህ ወደዛና ወደዚህ እያልኩኝ ሶስቱንም አቅጣጫ ጉዞ አደርጋለሁ። አንድ ቀን ወደ ጅጅጋው መስመር ላይ እንደ ልማዴ ሲሄድ መዝሙር እየዘመረ እኔም እየጸለይኩኝ ስጸልይ በአጠገቤ አንድ ወታደር ሚኒተሪ የለበሰ እሱም እንደኔ ቴፕ ከፍቶ ወክ የሚያደርግ ስፓልት ላይ ተገናኘን። ምን ሰማ? መዝሙር ሰማ። ቁም አለኝ። ቁም ሲለኝ ምንድን ነው አልኩት። ማን አንተ አለኝ። እኔ እዚህ ከተማ ላገለግል የመጣው አገልጋይ ነኝ አልኩት። ኦኬ ያለና ዘሎ እቅፍ አደረገኝ ማለት ነው። እና እቅፍ አድርጎ ሲስመኝ እኔ እኮ በእንጦጦ መካነ ኢየሱስ አገልጋይ የነበርኩኝ እና ያንሳደርግ ነበረ እና በጥጋቤ ነው እኔ እዚህ ውስጥ የገባሁትና እኔ እዚህ ምድረ በዳ ውስጥ አንድ ሰው ጌታ ወይ የለህም ወይ ብዬ ስጸልይ ነበረና ጌታ ወንድም ሰጠኛል።
በጣም ደስ አለኝ በኢየሱስ። ከዛ በፊት ምን ሆኗል ያልነገርኳችሁ ነገር፣ ከዛ በፊት አንድ ቄስ ያስቸግረኝ ነበረ። እዛ ከተማ ላይ በምን ምክንያት ነው የተጣላ ነው? ከጎረቤቴ ያለች ድሮ ሚሽን የተማረች ሴት መደብር ሱቅ ያላት፣ እሷ ትልቁን መጽሐፍ ቅዱስን በጨርቅ የተጠቀለለውን ከፍታ ናና እስቲ ሙሉጌታ ናና እስቲ አንድ ጥያቄ ልጠይቅ፣ እናንተ ጽዮን ወድቃችሁ ትሰግዳላችሁ የሚለውን ጥቅስ ከፍታ አነበበችና ይኸው እናንተ ናችሁ አይደል ለምትሰግዱላት እናንተ የካዳችኋት ምናምን አለች። እሱን እያስረዳዋት እያለ ያን ጊዜ ቄሱ ከታች ሲመጡ ያዩኛል። ሴትዮዋ እንደዚህ ይሏታል፣ ወይዘሮ አዳኑ ከዚህ ከመናፍቅ ጋር ምን ታደርጊያለሽ አሉኝ። እንግዲህ ተመልከቱ፣ እኔ ገና ትኩስ ወጣት ገና ያልተነካ ያልተፈተሸ አገልጋይ ነኝ። ዘራፍ አልኳ ተነሳሁ። እኔ ነኝ መናፍቅ? ይኸውልህ በጌታ በኢየሱስ ክርስቶስን ብታምን ትድናለህ፣ ባታምን ግን ይፈረድብሃል። ኢየሱስ ክርስቶስ ጌታ ነው አልኩኝ። ሳላውቅ ብድግ ብዬ ማለት በስመ አብ ወወልድ ወመንፈስ ቅዱስ፣ ቆይ ያሳያለሁ አለ። ይቺ ድምፅ ልክ ኤልያስን ኤልዛቤት እንዳስደነገጠችው እናንተ በቃ ሌሊቱን ሙሉ እዛ ደግሞ መንገድ ዳር ነው ቤቴ የተከራየሁበት ቤት እና ከዛ ኮሽ ባለ ቁጥር ማነው ሰው የለኝ፣ ማቀው ሰው የለ፣ ሪሞት ኤሪያ ነው እና በጣም አስቸጋሪ በሆነበት ሰዓት ውስጥ በእንደዚህ አይነት ሁኔታ ያለው ነው ያ ወታደር እኔን ያገኘኝና በቃ ደስ አለኝ። ቢያንስ እኛ ቄስ እንኳን መጥተው እንዳያስገድሉኝ አንድ ወታደር አግኝቻለሁ ብዬ ደስ አለኝና ያለ ከዛ ሌላ ቀን ይኸው ወታደር እዛ የነበሩትን አማኞች እንዳለ እዛ ደቡብ የነበሩትን ክርስቲያኖችን ሚኒተሪዎችን ሰብስቦልኝ ያመጣል። አዎ በኢህአዴግ ዘመን ነው አስታወስኩ። በደርግ ሳይሆን በኢህአዴግ ዘመን ነው። 93 ታሪክ ነው ማወራች እና በ93 አካባቢ ነው ይሄ ታሪክ የሆነውና መጨረሻ ሰብስቧቸው ይመጣል። እነሱ ደግሞ እንዳለ ቤቴን ሞሉታል ማለት ነው። በቃ እንዳለ ሚሊተሪ ቤቱ ሞላ ጉድ እስከሚባል ድረስ። በቃ መጨረሻ ላይ ሌላ ጊዜም ይመጣሉ። ማታ ማታ አስተምራቸዋለሁ ከሰዓት በኋላ ላይ አንድ ቀን ስሞታ አቀረባልኝ ይሄ ሰው፣ ይሄ እናንተ አገልጋያችሁ ለምሮ ንስሐ ማያስገባን? ለካ በሀገራቸው ንስሐ ሰው ኃጢአትን ከሰራ ያንን ጉልበቱን ጠቅልሎ በአሸዋ ላይ ተንበርክከው ነው ንስሐ የሚገቡት። በጣም ደስ የሚል ባህል ነበር። ምን ችግር አለው አልኩኝና ልብሳቸውን አስጠቅልዬ ከዛ ንስሐ አስገባዋቸው። ከዛ እራት እኛ እንጋብዛለን ብለውኝ ወደ ትልቅ ሆቴል ወሰዱኝ ማለት ነው። እዛው ከተማ ትልቅ አንድ ሆቴል ነበረ። ያን ቀን እንግዲህ የነበረው ያ የዛተብኝ ሰውዬ ባጠገቤ ያልፋል ማለት ነው። እኔ ከነሱ መሃላቸው ሆኜ በዛ ላይ ቀጫጫ ነኝ፣ እንደ ዛሬ እንደው ስጋም የለኝም እና ሳያቸው እነሱ መሃል ሆኜ በጎን ወጣልኩና ደህና ዋሉ ቄስ አፈወርቅ ብያቸው እኔ ፈርቼ የነበርኩትን በቃ እግዚአብሔር የልብ ልብ ሰጠኝና ገና አዲስ ነኝና ከዛ ደህና ዋልክ ምናምን አሉኝ። መጨረሻ ላይ ታሪኩ ምን ሆነ? እዛ ከተማ ላይ ወደ 30 ሰዎችን ጌታ ሰጠ። የሚገርማችሁ የከተማው ባለሀብት ጭዋው ነው ምግብ መበላባት ሴት ደግሳ ዳቦ ደፍታ ፍየል አርዳ ሰፈርተኛውን ጠርታ አልጋ ልብስ ሰታኝ በደንብ ኮንፈረንስ አድርገን ሰዎችን ለሆነ አገልጋይ ሰጥቼ በዛ በክብር ጌታ ራይ ሌላ ህልም አሳይቶኝ እንደዛ ወጣ። ሌላ ይህን የምነግራችሁ ለምንድን ነው? ይሄ ዕድሜ ለወንጌል ለጌታ ለኢየሱስ ክርስቶስ ወንጌል መስዋዕትነት የሚያስከፍል የዕድሜ ደረጃ ነው ልላችሁ ነው። ይሄ ከ20 እስከ 30 ዓመት ያሉ ዕድሜዎች ይሄ በጣም መስዋዕትነት በመንፈሳዊ ዕውቀት ብስለት ልምድ ላይ የጎለበተ መንፈሳዊ እድገት ደረጃ ላይ ያለ ነው። ሌላው ይሄ ዕድሜ ሌሎችን ለማስተማር የሚበቁበት ደረጃ ነው። አስተማሪ ለመሆን አገልጋይ ለመሆን ሌሎች እንዲከተሏቸው ለማድረግ አይታችሁ ከሆነ ወጣቶች እኮ ሲያሳድሙ ሀገር ሲገለብጡ፣ አሁን እኮ መንግስትም ሆነ ቤተክርስቲያን የምትፈራው ማንን ነው ብትሉ ወጣት ነው። አንዴ ሆ ብሎ ቢነሳ ሀገር ይገለብጣል። ብዙ ኃይል ያለው ዓለምም የሚፈልገው ሰይጣንም 666 የሚፈልገው ወጣቶችን ለውጥ ለማምጣት ፈጣኖች የሆኑ ስለሆኑ ማለት ነው። ስለዚህ በዚህ መሰረት ለሌሎች ለማስተማር የሚበቃ የዕድሜ ደረጃ ያለ ነው። እንደገና ክፉን እና መልካምን ጠቅቀው መለየት የሚችሉበት የዕድሜ ደረጃ ነው። ሌላው አራተኛው
ቴክኖን የሚባለው ነው። ቴክኖን የሚባለው ጎልማሳ በመባል ዛሬ እነኛ አምስቱ ነግሬ ነው የሚጨርሰው። ታገሱኝ፣ ለምን እየተራዘመብኝ ስለሚሄድ ምስክርነት ስናገረም ትንሽ ወስጃለሁኝና ቴክኖን ወደሚለው ሄጃለሁ። ቴክኖን ማለት ጎልማሳነት ላይ የደረሰ መንፈሳዊ እድገት ደረጃ ነው። አራተኛው ከዚህኛው ከሂዮስ ወይም በወጣት መንፈሳዊ እድገት ደረጃ ለየት የሚያደርገው ጎልማሳነት፣ ይሄ ሰው በ40 ዓመቱ ልብ ይገዛል የተባለበት እድሜ ነው። በተለይ ወንዶች ማግባት የሚፈልጉበት እድሜ ከ30 እስከ 40ዎቹ ላይ ያሉ ነገር ነው። ለምን ራሱን መግዛት የማይችል ቤቱን እንዳይበጠብጥ በቃ ሰው ምን ይባላል? በተለይ ነጮች 40 ዓመት ሳይሞላ ሀብት ሰብስብ ይባላል። እና እኛ እንግዲህ 40 ሞልቶን መሰብሰብ አቅቶናል፣ እነሱ ይቀልዳሉ። እና ይሄ እድሜ ሀብትን ነገርን ማኔጅ የማድረግ የሚችልበት ብዙ ጊዜ ለሀገር መሪነት፣ ለቤተክርስቲያን መሪነት፣ ለመጋቢነት በተለይ መጋቢ የሚባለው ትከሻ ጠንካራን አቋምን ስብዕናን የሚጠይቅበት እድሜ ያለበት ነው። ቴክኖን እድሜ ጎልማሳነት ላይ የደረሰ መንፈሳዊ እድገት ነው። ይህ እድገት ደረጃ አማኞች ጌታ ኢየሱስ ክርስቶስን እውነተኛ ደቀ መዝሙር የሚሆኑበት ነው። የአብዛኛዎቹ የኢየሱስ ደቀ መዛሙርቶች በዚህ እድሜ ውስጥ ያሉ ይመስላሉ። ለምን ያሉበትም እድሜ መንፈሳዊ ብስለታቸው ስትመለከቱ እስከ መጨረሻ አልተለዩትም ከይሁዳ በስተቀር ማለት ነው። እና የእድገት ደረጃቸው ራሳቸውን ደቀ መዝሙር የሚለው የህይወት ሌቭል ላይ የሚደርሱ ናቸው። ቴክኖን የሚባሉት ደቀ መዝሙር እንደሚባሉት አይነት የሚገለጥባቸው ባህሪ ነው። ይህ ለውጥ እድገት በህይወት ምስክርነት፣ በወንጌል ምስክርነት፣ በፍሬያማነት የሚታይበት እድሜ ነው። ዋው! በጣም በህይወት ለውጥ ምስክርነት፣ አቤት ክርስቲያን፣ አቤት አገልጋይ እንደሱ ነው የሚባልበት እድሜ ነው። ወንድሞች እህቶች፣ በዚህ ደረጃ አማኞች ለጌታ ወንጌል ብለው ራሳቸውን መስዋዕትነት የሚከፍሉበት ነው። በመንፈሳዊ ዕውቀት ብስለት፣ ልምድ የጎለበቱ ማስረዳት፣ ማስጨበጥ፣ መስጠት፣ ማውረስ የሚችሉበት የእድሜ ብስለት ላይ ያለ እድሜ ደረጃ ነው። መንፈሳዊ ደረጃ ነው። ሌሎችን ለማስተማር የሚበቁበት ደረጃ ነው። አብዛኛውን ከእግዚአብሔር ቃል ጋር የበሰለ ነገር ከማይረባ ከከንቱ ነገር ጋር እድሜያቸውን አይጨርሱ። ጽድቅ የተሞላበትን ነገር፣ ቅድስና የተሞላበትን አስተሳሰባቸው ማቹርድ የሆነ የበሰለ ከነሱ የሚበላ የሚጠጣ ነገር ማይጠፋባቸው ሰዎች ናቸው። በዚህ እድሜ ደረጃ ላይ ያሉ ወገኖች፣ ይህ ብስለት ደረጃ በጣም ከፍ ያለ የመንፈሳዊ የእድሜ ደረጃ ላይ ያለው ነው። ለዚህ ነው በሁለተኛ ጢሞቴዎስ ምዕራፍ 2:15 ላይ እንደማያሳፍር የእውነት ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ሆነ ራስህን በእግዚአብሔር ፊት ልታቀርብ ትጋ ይላል። ኪንግ ጄምስ ላይ ደግሞ ምን ይላል? ስተዲ አድርግ። ምን ማለት ነው? የተጠና ስብከት፣ የተጠና ትምህርት፣ የተጠና አገልግሎት ያላቸው ሰዎች ናቸው። ኬትም ለቃቅመው ከቲክቶክም ከኤአይ ከምናምን ሰብስበው የሚያስተምሩ አይደለም። አንብበው አጥንተው ሰብከው በጣም ውስጣቸው እስከ ውስጣቸው ድረስ በእግዚአብሔር ቃል በርትተው በስነ መለኮት ስም በተለያየ ትምህርቶችም ጠንክረው የእውነትን ቃል በትክክል ማስተላለፍ የሚችሉ ጀግኖች ናቸው ወገኖች። አያችሁ፣ ይሄ የማያሳፍር ሰራተኞች ናቸው። የተሰጣቸውን ሚሽን በትክክለኛ መወጣት መጽሐፍ ቅዱስ ታማኙን ባሪያ ማን ያገኘዋል? በንጉሱ ዘንድ የተወደደ ነው ይላል። ታማኝ ባሪያዎች ናቸው። በትክክል የእግዚአብሔርን ወንጌል የሚያስተምሩ፣ በትክክል የእግዚአብሔርን ቃል የሚያስረዱ፣ በትክክል አቃቤ እምነት ያላቸው፣ ቤተክርስቲያን የሚጠብቁ፣ ቤተሰባቸውን የሚጠብቁ፣ መንፈሳዊ ነገርን የሚጠብቁ፣ ቅዱሳን የሚጠብቁ፣ ሕፃናትን፣ ወጣቶችን፣ ጎልማሶችን መጠበቅ የሚችሉ ብስለት ያላቸው፣ ጠንካራ አስተሳሰብ ያላቸው ብዙዎች መሪ የሆኑ ናቸው። በአስተሳሰባቸው ጎልማሶች የሆኑ ናቸው፣ የበረቱ ናቸው። ጌታ ሆይ ስም ይባረክ። ይህንን ህይወት በህይወታችን ላይ እንድታበዛ ለምናለሁ። ዋው መንፈስ ቅዱስ ይብዛልን። አሜን። ዋው ይሄን ነው ዛሬ በቤተ ክርስቲያን የጠፋው ነገር ወገኖች። ይሄ ነው። እነኚህ ሰዎች በጠንካራ ምግብ መልካምን ከክፉ በመለየት
ራሳቸውን ላስለመዱ ለበሰሉ ሰዎች ናቸው የተባለላቸው ናቸው። ዕብራውያን ምዕራፍ 3:13 ላይ እነኚህ ጠንካራ ምግብ የመብላት አቅም ያላቸው ጠንካራ ምግብ መብላት አቅም ያላቸው ናቸው። የሚገርም ነገር እኮ ነው ባካቸው። ጠንካራ ምግብ መብላት የሚችሉ በቀላሉ እንደ ሕፃን ወተት የማይጋቱ ጡቷቸውን አገልግላቸውን ይዘው ማይዞሩ ሲበሉ አጥንት ቆርጥመው ከአጥንት ውስጥ ያለውን ቅልጥም የጣፈጠ ነገር ይዘው የሚመጡ ናቸው። እነኚህ አገልጋዮች ናቸው። በእውነት እነኚህ ደቀ መዝሙሮች ናቸው። እነኚህ ጌታን የሚመስሉ ናቸው። ስለዚህ እነኚህን እግዚአብሔር አምላክ በእነዚህ ህይወት ውስጥ ቴክኖን በመባል የሚታወቀው ጎልማሳነት ላይ የደረሰ መንፈሳዊ እድገት የመጨረሻው ይሄ አምስተኛው የእድገት ደረጃ ግሪኮች ናቸው እንግዲህ ሁሉም ይተረጉሙ። ጌታ ይባርካቸው። ቴሊዮስ በመባል ይጠራል። አምስተኛው ቴሎስ ማለት ፍጹምነት ላይ የደረሰ መንፈሳዊ እድገት ነው። መቼስ ጌታ ሲመጣ ይሆናል የሚሆነው እንጂ በጣም የሚገርም ነው። ይሄ ደግሞ እንደ አዛውንት በቃ ከ40 ዓመት በላይ የሆነ ሰው የበሰለ ታሪክ የሚያወሩ አባቶች ሆይ የቀደመውን ነገር ስለምታውቁ የተባሉ ሰዎች ዶክሜንት ያላቸው ግራውንድ ያላቸው ስለ ቤተ ክርስቲያን፣ ስለ አባቶች፣ ስለ ትምህርት፣ ስለ ዶግማ፣ ስለ ዶክትሪን ያለፈውን ደግሞ ያሁኑንም ደግሞ የወደፊቱንም ለማስኬድ የዕድሜ የአስተሳሰብ ብስለት ያላቸው ናቸው። የተረጋጉ ናቸው። እነሱ ራሳቸው ላይብረሪዎች ናቸው ወገኖች። ላይብረሪ ዶክሜንት ናቸው እነሱ። ለዚህ እኮ ነው መንፈስ ቅዱስ ሲወርድ እንኳን ምንድን ነው እኮ የሚለው እዛ በኢዮኤል ዘመን ውስጥ አንዱ ከተነገረበት እዛው ላይ ይናገራል። የሚገርማችሁ ነገር በሴትና በወንድ ልጆቼ ላይ የሚለው ቦታ ላይ በዚህ ዕድሜ ላይ ያሉትን ዕድሜ ደረጃ ላይ ያሉትን በሚገርም ሁኔታ ያስቀምጣቸዋል። ምንድን ነው የሚላል? ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ወንዶች ሴቶች ልጆች ትንቢት ይናገራሉ። ጎበዞች ራእይ ያሉ ቅድም ያልኳችሁ ማለት ነው። እነኚህ ጎበዞች የተባሉት እነማን ናቸው? ጎበዞች ቴክኖን የሚባሉ ናቸው። እነኚህ ደግሞ ቴሊዮስ የሚባሉት ደግሞ ቀጥሎ ያሉት ናቸው። ሽማግሌዎች ህልምን ያልማሉ። በዕድሜያቸው የእግዚአብሔርን ቃል ለመረዳት የአሁኑን ዘመን ለምሳሌ በአንድ ቤተክርስቲያን ውስጥ እዚህ ላቸዋል። በገላትያ ቤተክርስቲያን ላይ በነበረው በሐዋርያ ሥራ ምዕራፍ 15 ላይ ብጥብጥ ነበረ። ግማሹ ከአይሁድ የመጡት አሕዛብ የሆኑትን ካልተገረዙ በስተቀር አይጸድቁም ብለው ክርክር ነበረባቸው። ከዛ አባቶችና እዛ የነበሩ ሽማግሌዎች እነ ጳውሎስና በርናባስን አስጠሩ ማለት ነው። ቁጭ አሉና ተነጋገሩ፣ ሕግ አወጡ። ያዕቆብ የተባለው ያዕቆብን የጻፈልን የኢየሱስ ወንድም ተብሎ የሚጠራው በኢየሩሳሌም ቤተክርስቲያን ከነበሩት አንዱ ያዕቆብ ነው። ያኛው የመጀመሪያው 12ቱ ታርዷል እና ያዕቆብ ነው። ከዛ ጴጥሮስ ነበረ፣ ከዛ ዮሐንስ ነበር እና ጳውሎስና በርናባስ ተጨመሩ። እዛ ያዕቆብ ስለ ሕግ ያውቃል፣ አይሁዳዊ ነው። ስለዚህ ቀንበር ማክበድ እንደሌለባቸው ከታነቀና ከሞተ ነገር ራሳቸውን ይጠብቁ፣ ከዛ ውጭ ከጣዖት ይሽሹ፣ ከዛ ውጭ ቀንበር አታክብዱባቸው ብለው እነኛ የበሰሉ አባቶች ለምሳሌ የቤተ ክርስቲያን ታሪክ ውስጥ እኮ በ351 4 ምናምን የሚባሉት የኤፌሶን ኬልቄዶን የሚባሉ ስብሰባዎችም አባቶች የእምነት አባቶች በወቅቱ የነበሩ ሊደሮች ናቸው። ዛሬ ትክክለኛውን በቤተ ክርስቲያን የምንማራቸውን የሥላሴ ትምህርትን አንዳንድ ወሳኝ ስለ ክርስቶስ፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ሕግ አውጥተውልን ዛሬ እኔና እናንተን አንድ ያደረጉን እነዛ በወቅቱ የነበሩ አባቶች ናቸው። ዛሬም በቤተ ክርስቲያን ውስጥ መንፈሳዊ አባቶች ያስፈልጉናል ወገኖች። ብዙ ሰው ማን ነውና ነው በድሮ ዘመን ሂዱ ይለናል፣ ይሄ ፋራ ነው ብሎ የትውልድ ክፍተት አለ በቤተ ክርስቲያን ውስጥ። አባቶች አይከበሩም፣ ይናቃሉ። ቁጭ ብሎ የሚማር የለም። ታዋቂ ዘማሪ ከሆነ ታዋቂ ነብይ ከሆነ ወይም ሐዋርያ ከሆነ አባት የላቸውም። ስለዚህ ሲያጠፉ ጥፋታቸው ብዙ የሚሆነው አባት አልባ ስለሆኑ ነው። እነኚህ አዛውንት ዕድሜ ላይ የበሰሉ ዕድሜ ላይ ያሉ ግን ለመንፈሳዊ እድገታችን በጣም ወሳኞች ናቸው።
እነኚህ ዕድሜ ደረጃ ላይ ያሉ በጣም የሚገርሙ ባህሪያት አላቸው። እነሱ ልንገርና ልጨርስ። አንደኛው በአስተሳሰባቸው ብስሎች ናቸው። በሳል ናቸው። አይገርምም? በሳል በአስተሳሰባቸው በሳል ናቸው። የበሰሉ ናቸው። ዋው! ጌታ ሆይ አብስለን። እንዲህ ይላል። ምን አይነት ባህሪ ያላቸው ብትሉ በሕይወታቸው ውስጥ የበሰለ ጸጋ ውስጣቸው አለ። ለእያንዳንዱ ብልቶች ጤናማነት የሚተጉ ናቸው። ወንድሞች እህቶች፣ ሌላው በባህሪያቸው በሳሎች ናቸው። በባህሪያቸውም በሳሎች ናቸው። ዝም ብሎ አንድ ቀን ሲመቸው ያናግራቸዋል፣ ሌላ ቀን ያኮርፋቸዋል። ካኮረፈ ደግሞ ምግብ ማይበላ፣ ካኮረፈ ደግሞ ዓመት የሚዘጋችሁ ወይም ወር የሚዘጋችሁ ሰው አለ። እንደዚህ አይነት ሰዎች ግን በመንፈሳዊ ሕይወታቸው የበሰሉ ናቸው። ለምንድን ነው ትሉ? በባህሪያቸው በመንፈስ ስለሚመላለሱ የስጋን ባህሪ እየጣሉ የሚሄዱ ናቸው። በሳሎች ናቸው ወገኖች። ሌላው በማህበራዊ ሕይወታቸው በሳሎች ናቸው። ከማህበሩ ጋር ችግርን በመፍታት ላይ፣ በአካባቢው ላይ በተጽዕኖ የሚፈጥሩ በክርስቲያኑ ማህበረሰብ መካከል ይህም እንደ እድር እንደዚህ አንዳንድ ጉዳዮች ላይ አስተባብሮ በመስራት ላይ፣ መክሮ በመስራት ላይ፣ ለውጥ በማምጣት ላይ፣ ችግርን በመፍታት ላይ፣ በማስታረቅ ላይ፣ በሽምግልና ላይ ከፍተኛ ማህበራዊ ላይ ተጽዕኖ መፍጠር የሚችሉ ዕድሜ ላይ ያሉ ናቸው። ከብጥብጥ ይልቅ እርቅን የሚመኙ ናቸው። በዚህ ዕድሜ ደረጃ ላይ ያሉት ወደ ፍጹም ደረጃ ላይ የደረሱ ናቸው። የሰማይ አባታችሁ ፍጹም እንደሆነ እንዲሁ ፍጹማን ሁኑ እንዳለ በእውነት እነኚህ ሰዎች ላይ አብዛኛውን ከጉድለታቸው ይልቅ የበሰለ አስተሳሰብ ያላቸው ናቸው። መንፈሳዊ ምክራቸው አጥንት ውስጥ ይገባል። ስጋዊ ነገርን ከሕይወታቸው ላይ ያርቃል። ስለዚህ እነኚህ የበሰለ ባህሪ ያላቸው አምስቱ በቤተ ክርስቲያን ውስጥ ያሉ ልዩ ልዩ ጸጋ ያላቸው ልዩ ልዩ የመንፈሳዊ እድገት ላይ ያላቸውን አምስቱንም ልጥቀስላችሁ እና ጨርሳለሁ። አንደኛው መንፈሳዊ ደረጃ ጨቅላ፣ ሕፃን፣ ልጅ፣ ታዳጊ፣ ወጣት፣ ጎልማሳ፣ አዛውንት እያለ በሰው ዕድሜ ውስጥ እንዳለ ግሪኮችን በመጽሐፍ ቅዱስ ውስጥ ኒፒዮስ በማለት በጣም ጨቅላን ሕፃንን እንትን ይሉታል። ስጋዊነት ባህሪ በተለይ በቆሮንቶስ የተገለጡት ክርስቲያኖችን የሚመስል ነው። ፓይደን የሚባል ደግሞ ገና ልጅ ዕድሜው ከ2 ዓመት እስከ 12 ዕድሜ ያለ ነው። እነኚህ ደግሞ የራሳቸውን ፍቃድ ለማወቅ፣ አካባቢውን ለማወቅ፣ አባቶቻቸው ለይቶ ለማወቅ፣ ማህበረሰቡን ለማወቅ ለውጥ የሚፈልጉ ወይም ደግሞ በአንደኛ ዮሐንስ ምዕራፍ 2:12 ላይ ልጆች ሆይ ኃጢአታችሁ ስለተሰረየ የሚለው ቃል የተጻፈላቸው። ሶስተኛው ደግሞ ሂዎስ ወይም ደግሞ ወጣትነት ደረጃ ላይ የደረሱ ይሄ ከ22 እስከ 30 ዓመት ላይ ያሉ በሳል ዕድሜና ያሉ ናቸው። በመንፈሳዊ እውቀታቸው ብስለት፣ በጣም መስዋዕትነት መክፈል የሚወዱ ናቸው። ለሌሎች ለማስተባር የሚበቁ ዕድሜ ላይ ደረጃ ያሉ ናቸው። አራተኛው ደግሞ የሚባለው ቴክኖን በመባል የሚታወቅ ነው። ጎልማሳነት የመንፈሳዊ ደረጃ ላይ ያሉ ናቸው። እነኚህ ደቀ መዝሙር ተብለው የሚጠሩት ደቀ መዝሙር ለመሆን ጌታ መንፈሳዊ ነገርን ለመስራት በዚህ ደረጃ ላይ ያሉ አማኞች ለጌታ መስዋዕትነት ለመክፈል መንፈሳዊ ነገርን ለማወቅ ብስለት፣ ልምድን የሚያጎለብቱ ሌሎችን ለማስተማር የሚበቁ ናቸው። ክፉን ነገር የሚጠሉ ጽድቅን ለማድረግ የሚጨክኑ ትዝ ይላቸዋል ዮሴፍ። እንደዛ የነበረበት ዕድሜ በኢየሱስ ስም እምቢ የሚልበት ዕድሜ። ሌላው ደግሞ ቴሊዮስ በመባል የሚጠራው ነው። ይሄ መንፈሳዊ የእድገት ደረጃ የአባትነት ዕድሜ ደረጃ የሚደርስ ነው። አባቶች ወይ የቀደመውን ስለምታውቁ ጽፍላቸዋለሁ እንዳለው ይሄ አባትነት ተተኪዎች ነው። ወይም ደግሞ ብዙ ጊዜ በቤተ ክርስቲያን ሽማግሌዎችን መጽሐፍ ቅዱስ ኃላፊነት እጥፍ ክብር ይገባቸዋል እንደሚል ይሄ አምስቱ መንፈሳዊ ደረጃ እንዳለ በግሪክ ይነግረናል ማለት ነው። ስለሰማችሁኝ ጌታ ኢየሱስ ይባርካችሁ።